የጥምቀት በዓልን ስናከብር ሰላምና ፍቅርን በማጽናት መሆን እንዳለበት የሃይማኖቱ አስተምሮ ያስረዳል። የጥምቀት በዓል በደሴ ከተማ በድምቀት ተከብሯል። ዘጋቢያችን አበሻን ላይ የእምነቱ ተከታዮችና የሃይማኖት መምህር አነጋግሮ ተከታዩን አዘጋጅቷል። እንኳን ለጥምቀት በዓል አደረሳችሁ አደረሰን። አሁን የምንገኘው በደሴ ከተማ አስተዳደር የጥምቀት ስነ ስርዓት እየተካሄደበት በሚገኘው ጥምቀተ ባህሩ ላይ ነው። እንደምናየው ሞቅ ደመቅ ባለ ሁኔታ የጥምቀት ስነ ስርዓቱ እየተካሄደ ነው የሚገኘው። አሚኮ ያነጋገራቸው የደሴ ከተማ ምዕመናን በዓሉን በፍቅር በደስታ እንደዚሁም ደግሞ ሃይማኖታዊ አስተምሮቱ በሚያዘው መልኩ እንደሚያከብሩት ነግረውናል። ክፋትን፣ ጥላቻን ማስወገድ፣ ፍቅርን መመስረት ይሄንን ያለውን የተነሳሳበንን ደግሞ ችግሮች ውስጣችን ያለውን ነገር አስወግደን ለወደፊቱ ሰላም ጤና ሆነን እንድንኖር ነው የሚያሳየን ጥምቀቱ። የጥምቀት በዓል ሲከበር ሁሉም በአንድነት በሰላም በፍቅር ያለውን በማካፈል መሆን አለበት። በዓሉን ሲያከብር እኔ የምለው ቢያንስ መቼም እኛ ሀገር ላይ ብዙ የስጋ ተድላ ደስታ አይኖርም። ነገር ግን በዛ ልክ ደግሞ አንዳንድ የተሻለ የኑሮ ህይወት ያላቸው ሰዎች እነዛም በማሰብ ያደርጉት ያለው ለሌለው በማካፈል ተቸገሩትን በመጠየቅ በዓሉን በዚህ መልኩ ብናከብረው ደስ ይላል ብዬ አስባለሁ። በደሴ ከተማ አስተዳደር የአቡነ ተክለ ሃይማኖት ቤተክርስቲያን የስብከተ ወንጌል መምህር የሆኑት መምህር አንዱዓለም ፍስሐ የጥምቀት በዓልን ስናከብር ሰላምን፣ ፍቅርን በማጽናት መሆን እንዳለበት ተናግረዋል። ቤተክርስቲያናችን ታቦተ ሕግ ይዛ ከየአጥቢያው ስትወጣ ሰላምን እየሰበከች ነው፣ እርቅን እየሰበከች ነው፣ ፍቅርን እየሰበከች ነው። ሰው ከሰው ጋር ከራሱ ጋር እንዳይጣላ፣ ሰው ከጎረቤቱ ጋር እንዳይጣላ፣ ሰው ከማንነቱ ጋር እንዳይጣላ፣ ሰው ከሌላው ፍጥረታት ጋር ከእንስሳቱና ከእጽዋቱ ጋር እንዳይጣላ፣ ሁሉ በፍቅር ይሆን። የምናያቸው ቅዱሳን በሙሉ በቅድስና ሕይወት ሲኖሩ እንኳን ሰውን እንስሳትን አልምደው ነው የኖሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ አዚ ዓለም በረሃ ሆኖ ሳለ ወርዶ ከምእመናን ከሰዎች ጋር ነው ተደምሮ የተቆጠረው። ፍጹም ሰው ፍጹም አምላክ ሆኖ ስለዚህ በትህትና ያለን ለሌለን አካፍለን ላይ ያለን ልልና ያለን ሹመት ያለን ሽልማት ያለን አንቱ የተባለ ምእመናን ጋር ታች ወርደን አንድነት ካህናት ከምእመናን ጋር አንዱ ነው የሚያከብሩት። የአንድነት የፍቅር የሰላም በዓል ነው። ከጥምቀት ከመጠመቁ ጀርባ ያለው በዓል ከማክበሩ ጀርባ ያለው ታቦት ከማንገሱ ጀርባ ያለው ሌሎች አገልግሎቱ ጀርባ ያለው ሁሉ በፍቅር ሲሆን ነው። ፍቅር ከሌለ እንደሚጮህ ከበሮ እንደሚሿሿ ጸናጽል ነህና ሀገር የሚገነባው ቤተክርስቲያን የምትጸናው በሰላም ነው። ሰላማዊ ኢየሱስ ክርስቶስ የሚመራው ሕዝብ ሰላማዊ ነው። ራሱም ጋር እንዳይጣላ ከሌላ ፍጥረታት ጋር እንዳይጣላ እንዲሁም ደግሞ ከወንድሙ ጋር እንዳይጣላ ያስፈልጋል። እግዚአብሔርን የሚወድ ወንድሙን የማይወድ እሱ ሐሰተኛ ነው። የሚያየው ወንድሙን የወደደ እግዚአብሔርን ይወዳል። እግዚአብሔርን የወደደ የሚያየው ወንድሙን ይወዳል። እና ቢቻላችሁ ከዓለም ሁሉ ጋር ሰላም ኑሩ። ሰላማዊ ኢየሱስ ክርስቶስ ሰላምን የሰበከበት ይህ ትልቅ በዓላችን የሰላም ምልክት ነው። ለሀገራችንም በዩኔስኮ ተመዝግቦ ለዓለም ደረጃ የሚታወቅ የሰላም የእርቅ የፍቅር ምልክት ነው ብዬ አምናለሁ።